አስር አረንጓዴ ጠርሙሶች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር ዘጠኝ ይቀራል። አረንጓዴ ጠርሙሶች ይላል። ልጆች ሆነን ሂሳብ የተማርንበት መዝሙር ድንገት ትዝ አለ። 10 አረንጓዴ ጠርሙሶች በግድግዳ ላይ ድንገት አንዱ ወድቆ ሲሰበር 9 ይቀራል። ይህ ምንጩ ከወደ እንግሊዝ እንደሆነ የሚነገርለት 10 አረንጓዴ ጠርሙሶች 10 ግሪን ቦትልስ የተሰኘ የህፃናት መዝሙር ቢያንስ ከ1 እስከ 10 መቀነስ የተማርንበት ነበር። 10 አረንጓዴ ጠርሙሶች በግድግዳ ላይ ድንገት አንዱ ወድቆ ሲሰበር 9 ይቀራል። እኔ የምለው ድንገት አንዱ ወድቆ ባይሰበርስ? ሂሳቡንስ ተማርንበት። አንዱ ወድቆ ሲሰበር የማየት አባዜ ግን አሁንም ድረስ የቀጠለ ይመስለኛል። የምንዘምርባቸው ጠርሙሶቹም ገና መዝሙሩ ሲጀምር መሳቀቅ እንደሚጀምሩ ግልጽ ነው። አንዱ ወድቆ ሲሰበር ሌሎቹ ቀጥሎ በኔ እያሉ ይርበተበታል። የጠርሙስ እጥረት ባለበት ስፍራ ያውም 10 ጠርሙሶች ብቻ ባሉበት ግድግዳ ላይ ያሉት እነዚህ ጠርሙሶች ቢሰነብቱ ምን አለ? አጨብጭቦ መስበር እስቲ ምን ይባላል? ልጅነት ሆኖብን ነው መቼም ወዳጄ። ከ10 አረንጓዴ ጠርሙሶች አንዱ አያድርግህ። አንዱ ከሆንክ ሰዎች እያጨበጨቡ ድንገት እስክትሰበር ይጠብቀዋል። ምን አለ 10 ጠርሙሶች ካሉ እነዚያን ተንከባክቦ መያዝ ቢቻል ጉዳት ነበረው? ካደግን በኋላ ስንት አረንጓዴ ጠርሙሶችን እያጨበጨብን ሰብረን ይሆን? የሚገርመው ደግሞ ከ10ሩ ተርፎ የቀረው የመጨረሻው ጠርሙስ አሸኛኘት ነው። አንድ አረንጓዴ ጠርሙስ በግድግዳ ላይ ድንገት አንዱ ወድቆ ሲዘበር 0 ይቀራል፣ 0 ይቀራል፣ 0 ይቀራል። ጭብጨባው ይቀልጣል። የመጨረሻው ጠርሙስ እንደቀረ ሲታይ እንኳን እሱ እንኳን ይትረፍ አይባልም። በልልታ በጭብጨባ 0 ይቀራል ተብሎ ክፍሉ ይደበላለቃል። አጨብጭበን የሰበርናቸው ጠርሙሶች ግን ስንራመድ እግራችንን መውጋታቸው አይቀርም። በሌላው ውድቀት የሚደሰት ሁሉ መጨረሻው አያምር። እባካችሁ ሕፃን ሆነን የተማርንበት መዝሙር ትልቅ ሆነን ይብቃል። አንድም ጠርሙስ ወድቆ አይሰበር፣ እኛም በሌላው ስብራት አናጨብጭብ። ጠላት ቢወድቅ ደስ አይበልህ፣ በመሰናከሉም ልብህ ሐሴት አያድርግ። ሐምሌ 2 2013። አንድ አረንጓዴ ጠርሙስ በግድግዳ ላይ ድንገት እሱም ወድቆ ቢሰበር 0 ይቀራል፣ 0 ይቀራል፣ 0 ይቀራል። የጽሑፉ ርዕስ ዘኬዎስ አጭር ባይሆን ይላል። ዘኬዎስ በማጠሩ ምክንያት በኢያሪኮ እያለፈ ያለውን ክርስቶስን ለማየት ተቸገረ። ሕዝቡ ብዙ ነውና የቆሙት ሁሉ ጌታን ከማየት ከለከሉት። የሾላ ዛፍ ላይ ወጥቶ ጌታውን ለማየት ሲሞክር ጌታ አሻቅቦ አየው። እሱ ዛፍ ላይ ጌታን ሊያይ እንጂ ሊታይ አልወጣም። ጌታ ሊታዩ ከሚሞክሩ ይልቅ ሊያዩት የሚሹትን ይወዳልና ዘኬዎስን ጠራው። ከምድር ቆመን ዓይናችንን አንጋጠን ማረን የምንለው ጌታ ዘኬዎስን ከምድር ሆኖ ወደ ላይ ያየ ና ልማርህ አለው። ዛሬ በቤትህ እውል ዘንድ ይገባኛል አለው። ጌታ ወደ ቤቱ ገባ። ለዘኬዎስ ቤት መዳን ሆነለት። ዘኬዎስ አጭር ባይሆን ኖሮስ? ዘኬዎስ አጭር ባይሆን ኖሮ ከሰዎች ጋር እየተጋፋ ጌታን ያይ ይሆናል እንጂ በጌታው ዓይን ለመታየት የሚያበቃ ትጋት አያሳይም ነበር። ምናልባትም ሰዎችን ገለል በሉ እያለ በኩራት ሲጋፋ ከአንዱ ጋር ሲጣላ ሊቆይ ይችል ነበር አጭር ባይሆን። ዘኬዎስ አጭር ባይሆን ኖሮ ከዛፍ ላይ አይወጣም ነበር። ዘኬዎስ አጭር ባይሆን የሰራዊት አምላክ ወደ ቤቱ አይገባም ነበር። በኪሩቤል ላይ የሚቀመጠው ንጉሥ በቤቱ ወንበሮች ላይ የተቀመጠው ዘኬዎስ አጭር በመሆኑ ምክንያት ነው። የዘኬዎስ ነፍስ የዳነው በቁመቱ ማጠር ነው። እግዚአብሔር የመዳኑን ቀን የቆረጠለት ቁመቱን ሲያሳንሰው ነው። በምድር በመጽሐፍ ቅዱስ በሰማይ በሕይወት መዝገብ ስሙ የተጻፈው ዘኬዎስ አጭር በመሆኑ ነው። ስለ ቁመት የማወራ እንዳይመስላችሁ። እግዚአብሔር ለነፍሳችን መዳን የሚያሳጥርብን ብዙ ነገሮች አሉ። እንደ ዘኬዎስ ቁመት አጭር ባይሆን የሚያጥርህ ነገር ግን አይጠፋም። ይሄ ጎደለኝ የምትለው ከሰዎች አነስኩበት የምትለው
አንዳች ነገር የለም እሱን ማለቴ ነው። ይሄ ይጎድለኛል ከሰው አንሳለሁ እያልክ አትማረር። እጥረትህ መክበሪያህ ነው፣ ጉድለትህም መዳኛህ ነው። እግዚአብሔር ያጎደለብህ የመሰለህ ነገር ወደ ዛፍ እንድትወጣ ምክንያት ይሁን። በጉድለትህ እንደ ዘኬዎስ ከፍ በልበት። ያኔ ሰዎች አንተን አንጋጠው ከማየት ውጪ አማራጭ አይኖራቸው። ፈጣሪ በፍቅሩ ይህ እንጂ ሰዎች ወደ አንተ ያዘነብላሉ። በቤትህ መዳን ይሆንልሃል። ከዚያም ስላጠረህ ስለጎደለህ ነገር ፈጣሪህን ስታመሰግን ትኖራለህ። እመነኝ፣ አንዳንድ ጉድለቶች እድሎች ናቸው። ዘኬዎስ አጭር ባይሆን ኖሮ ይህኔ በሾላው ዛፍ ጥርሱን እየፋቀ ይቀር ነበረ። ግንቦት 23 2024 14 ጽርሐ ክብርሽ ገናና ነው